ምን ያህል በሳል ናችሁ? ብስለትስ ምንድነው? በዛሬው ቪዲዮ አንድ ሰው ከህፃንነት ወይም ከልጅነት ወደ ብስለት መሸጋገሩን የሚያመለክቱ 10 ምልክቶችን እናወራለን። እንደ ዕድሜ መሆን ምንድነው? ብስለትስ ከዕድሜ ጋር ይገናኛል? በእርግጥ ብስለት ከዕድሜ ጋር ሙሉ ለሙሉ አይገናኝም ማለት ባንችልም፣ ነገር ግን ብስለት የዕድሜ ጉዳይ አይደለም። ምክንያቱም ከዕድሜው በላይ የሆነ ህፃንና ብዙ የሚቀረው ትልቅ ሰው ስላለ። ብስለት ዕውቀት ወይም የትምህርት ደረጃም አይደለም። ብስለት በቀጥታ ከኢኪው ጋር ወይም ከስሜት ብልህነት ጋር ተያይዞ ሊቀርብ የሚችል ርዕስ ነው። ብስለት የአእምሮ፣ የስሜት፣ የመንፈሳዊ ህይወትና የሁለንተና ሚዛናዊ እድገት ነው። በተጨማሪም ብስለት ራስንና ሌሎችን የምናስተናግድበት መንገድ ነው። አንድ እውነት ግን አለ። ብስለት በዕድሜ ተጽዕኖ ስር ግን ይወድቃል። እንደ ዕድሜ ያልሆነውን ሕፃን ብንተወው እንኳን እንደ ዕድሜ ያልሆነውን ትልቅ ሰው ግን ዕድሜው የሚጠይቀውን ብስለት ባለማሟላቱ በህይወቱ፣ በቤተሰቡ፣ በትዳር አጋሩ፣ በልጆቹ በሚመራው የዕለት ተዕለት እንቅስቃሴ ላይ ለመምራት የማይበቃ ወይም እምነት የማይጣልበት ሆኖ ይገኛል። ታዲያ አንድ ሰው ከህፃንነት ወይም ከልጅነት አስተሳሰብ ወደ ብስለት መሸጋገሩን የሚጠቁሙ ባህሪዎች ምንድናቸው? በዚህ ቪዲዮ አንድ ሰው ከልጅነት አስተሳሰብ ወደ ብስለት ሲሸጋገር የሚስተዋሉትን 10 ምልክቶች እናወራለን። የእናንተ ላይክ ማድረግ ቪዲዮ ለብዙዎች እንዲደርስ ስለሚረዳ መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። አብዛኞቻችሁ ደግሞ ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንድ ሰው ከህፃንነት ወይም ከልጅነት ወደ ብስለት ደረጃ ተሸጋገረ ስንል በዋነኝነት በአስተሳሰብና በአመለካከቱ ላይ ለውጥ መታየት ጀምሯል እያልን ነው። ይህም በስሜቱ ላይ ታላቅ ተጽዕኖን ስለሚኖረው በባህሪው ላይ የሚስተዋሉ ለየት ያሉ ከዚህ ቀደም ማድረጋቸው ነገር ግን በጊዜ ሂደት አውቆም ሆነ ሳያውቅ በራሱ ላይ የሚታዩ የባህሪ ለውጦች ናቸው። ወደ እነዚህ ለውጦች ስንገባ ከ10 የመብሰል ምልክቶች መካከል አንደኛው የተቆጠበ ንግግር ወይም ብዙ በማውራት አለመደሰት ነው። ይህ ከጊዜ ጋር አንዳንዴም ከትልልቅ ገጠመኞች፣ ከሐዘን፣ ከደስታ ከመሳሰሉት ከተለያዩ ሁኔታዎች ወይም ነገሮች በጥልቀት ከመመርመር ጋር ተያይዞ ሊከሰት የሚችል ልዩ ባህሪ ነው። የሰው ልጅ ደስታንና እርካታን ፈልጎ ወይም በምድር ላይ አዲስ የማይጠገብን ነገር ፈልጎ ማግኘት ሲያቅተው ሁሉም ነገር የተደረገና የሚደረግ እየተደረገ ያለ እንደሆነ ሲረዳ በትንሹ ስሜቱን በዝምታ ያንጸባርቃል። ይህ ባህሪ ማስተዋልን ወይም ነገሮችን በጥልቀት መረዳትን ወይም ከራስ ጋር ረጅም ጊዜ ማሳለፍን ያመለክታል። ብዙውን ጊዜ እንደዚህ አይነት ሰው የሚታወቀው በተቆጠበ ንግግሩ ነው። አንድ ነገር መሆን ካለበት እንደሚሆን፣ መሆን ከሌለበት ደግሞ እንደማይሆን ቀድሞ የተረዳና በወሬና በብዙ ማስረዳት ምክንያት የሚለውጠው ነገር እንደሌለ ቀድሞ የተገነዘበ ሰው ነው። ስለዚህ ስለ ራሱም ሆነ ስለሚፈልገው ነገር በየትኛውም አቅጣጫ ከልክ ባለፈ በብዙ ንግግር ሲያስረዳ አይስተዋልም። ለሌላ ጎኑ ደግሞ ይህ ሰው የዝምታን ኃይል ወይም በመናገር ውስጥ ያለውን አቅም ማጣት፣ በሰዎች ፊት ክብርን ማጣት የተገነዘበ ሰው ነው። ከብዙ መናገር የሚመጡ ስህተቶችን የተረዳ ነው። በመሆኑም ከብዙ ንግግር የሚፈጠረውን ስህተት ተገንዝቦ በጥቂት ቃላትና በግልጽ ቋንቋ በውስጡ ያለውን ሐሳብ በተመጣጠነ ቃላት መግለጽ የሚችል ሰው ነው። ይህ ባህሪ የሚስተዋልባችሁ ከሆነ ከብስለት ምልክቶች ውስጥ የመጀመሪያውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሁለተኛው ልዩነትን ማክበር ነው። በሳል ሰው ከምንም በላይ ሰዎች ላይ ጫናን መፍጠር ወይም የራሱን ነገር እንዲቀበሉ አያስገድድም፣ ወይም መመሳሰል የግዴታ ነው ብሎ አያምንም። በልዩነት ያምናል። ልዩነት ውበት መሆኑን የተረዳ ሰው ነው። ሕይወት የማትሰለቸው በልዩነት የመኖሪያችን ምክንያት መሆኑን ተረድቷል። እንደዚህ አይነት ሰው በልዩነት ውስጥ ያለን ውበት ፈላጊ ነው። አንድ ስዕል በልዩ ቀለማት እንደሚያጌጠው ሁሉ አንድ ቀለም ብቻውን ስዕልን ሊያስውብ እንደማይችለው ሁሉ ልዩነትን እንደ ቀለሙ ልዩነት ወደ ውበት ለመቀየር የሚተጋ ሰው ነው። የራሱን ሐሳብ ከማይቀበሉ ጋር ጦርነት አይገጥምም። አቋሙን ባይለቅ እንኳን ድንበራቸውን አይነካም። ይህ ከመብሰል ምልክቶች አንዱ የሆነው ባህሪ በሀገራችን ላይ
ትልልቅ ባልናቸው ፕሮፌሰርና ዶክተሮች ላይ አለመንጸባረቁ ብስለት የትምህርትና የዕድሜ ጉዳይ አለመሆኑን ቁልጭ አድርጎ ያሳየናል። በዛው መጠን እዚህ ጋር ለማሳሰብ የምንወደው ካላዋቂዎች ጥፋት ይልቅ የአዋቂዎች ዝምታ ብዙ ይጎዳናልና በሀገራችን የምናየው ይህንኑ ነው። በሳል ሰዎች ዝም በማለታቸው ምክንያት ምድራችን ያልበሰሉ ሰዎች መድረክ መሆኗ ያሳዝናል። ልዩነትን ማክበርና መቀበል ነገርን ለማረጋጋት የምንወስደው መፍትሄ ሳይሆን የበሰሉና የሰለጠኑ ዜጎች መገለጫ ነው። በመሆኑም ይህ ምልክት ካለባችሁ ልዩነትን አምኖ መቀበል የምትችሉ ከሆነ ከብስለት ምልክቶች ውስጥ ሁለተኛውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሶስተኛው ከጭፈራና ከመዝናናት ይልቅ እንቅልፍ የተሻለ መሆኑን ይረዳሉ። ይህ ራስን እያስጨነቁ ወይም እየፈለጉ አለማድረግ አይደለም። ነገር ግን በሳል ሰዎች ለዓለም ባላቸው መረዳት ምክንያት ጓደኞቻቸው እንውጣ፣ እንዝናና፣ እንጨፍር፣ እንደሰት በሚሏቸው ጊዜ እነርሱ ግን ከዛ በመቅረት በእረፍት ጊዜያቸው ጥሩ እንቅልፍን ለሰውነታቸው ይመግባሉ። ይህንን ሲያደርጉ ወደ ብዙ ልንረዳው እንችላለን። አንደኛ፣ ቅድም እንዳልኩት ለዓለም ባላቸው ንጹህ ከጽንፈኝነት በጸዳ አእምሮ በሚያዩበት ጊዜ ከነዚህ ነገሮች ጀርባ ስላለው ክብርን ማጣት፣ በርካሽ ቦታ መገኘት፣ ራሳቸውን ከማይመጥን ስፍራ ማራቅ፣ በተጨማሪም ደግሞ በተጣራ ሁኔታ ትርፍና ኪሳራቸውን አስልተው ለመዝናናት የሚወጣው ጉልበትና ገንዘብና ጊዜ ይልቅ በነፃ የተሰጣቸው እንቅልፍ አሊያም ከራሳቸው ጋር ማሳለፍን ምርጫ ያደርጋሉ። ይህ ጥልቀት የሚያስፈልገው መረዳት እንጂ ከላይ ከላይ ካየነው ሕይወትን አሰልቺ ማድረግ መስሎ ይታየናል። ነገር ግን በሳል ሰዎች ይህንን ሲያደርጉ ምንም አይነት ሐዘንና ጸጸት አይታይባቸውም። ተገደውም እንዳልሆነ በምርጫቸው ከሚዝናኑት ሰዎች በላይ ደስተኛ መሆናቸውን ስትመለከቱ ትረዳላችሁ። እነዚህ ሰዎች አንድ የተለየ ነገር እንደገባቸው ያስታውቃሉ። ይህም ስሜታቸውን መግዛትና መረጋጋት በተሻለ ሁኔታ ችለውበታል ማለት ነው። ስለዚህ እንዲህ አይነት ሰው ደግሞ ለትዳር ለጓደኝነትም ሆነ ለየትኛውም ኃላፊነት የምታምኑት ሰው ነው። ቤተሰቦቹ በእርሱ ደስተኛ ናቸው። በተጨማሪም መልካም ስምን በሰፈሩ የገነባ ነው። ይህ ባህሪ ካላችሁ ከ10 የብስለት ምልክቶች ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ፣ ፍቅርን በግድ አያደርግም። ፍቅር ስሜት እንጂ የምክንያትና ሰበብ ድርደራ እንዳልሆነ ጠንቅቆ ያውቃል። ሲወድም ሆነ ሲወደድ ፍቅር በግድ ሊሆን እንደማይችል ተገንዝቧል። ስለዚህ ከከንቱ ድካምና ልፋት ራሱን የጠበቀ ሰው ነው። በሳል ሰው ፍቅርን በፍቃድ ላይ ብቻ ይመሰርተዋል። ማፍቀር መታደል ነው፣ ያፈቀሩትንም ሰው የራስ ማድረግ እንዲሁ። ነገር ግን ማፍቀርና ያፈቀሩትን የራስ ማድረግ መካከል ሰፊ ገደል አለ፣ ያም ፈቃድ። ለዚህ ፈቃድ ለሚለው ገደል ደግሞ ድልድዩ የተፈቃሪው ሰው ፈቃድ ይሆናል ማለት ነው። የብዙዎቻችን ችግር ይህ ነው፣ የወደድነውን የራስ ለማድረግ የሚከፈል መስዋዕትነት። በሳል ሰው ግን ይህንን አያደርግም፣ ምክንያቱም ራሱ ወዳድ አይደለም። የራሱን ስሜት የራሱን ፈቃድ ብቻ የሚከተል አይደለም። ስለዚህ ነፃ ሆኖ ማሰብን፣ ማስተዋልን፣ መመርመርን ጠንቅቆ ያውቅበታል። ስሜቱን ይቆጣጠራል፣ እንዲሁም ራሱን ይገዛል። ይህ ባህሪ ካላችሁ ለ10 የብስለት ምልክቶች ውስጥ አራተኛውን አሟልታችኋል ማለት ነው። አምስተኛ፣ በቀላሉ አይፈርድም። በሳል ሰው ነገሮችን የማስተዋል ወይም በጥበብ የመመርመር ችሎታው ከማንም ሰው ይልቅ ላቅ ያለና ከፍ ያለ ነው። በዚህም ችሎታው ምክንያት የሰውን ችግር መረዳት ይችላል። በማንም ላይም አይፈርድም። በሳል ሰው አትፍረድ ይፈረድብሃል በሚለው ሕግ ነው የሚንቀሳቀሰው። ኮሽ ባለ ቁጥር በወሬና በሐሜት ሁሉ ላይ እየተሳተፈ ጣቱን በሌሎች ላይ እየቀሰረ ሰዎችን ሲኮንንና በድካምና በስንፍናቸው ላይ ሲዘባበት አይታይም። ይልቁኑ በነገሮች ሁሉ ላይ ይህንን ስለምን ሲሉ አደረጉት ብሎ ይጠይቃል። የበዳይንም የተበዳይንም ቃል ያለ ጽንፈኝነት ያዳምጣል። ፍትሃዊ ነው። ፍትሃዊነቱም ባለመፍረድ ነው። በሰው ጫማ ልክ መግባት እንደማይቻል ጠንቅቆ ስለሚያውቅ ራሱን አያመጻድቅም፣ ሌሎችንም አይኮንንም። ለመረዳትና ለመርዳት የሚችለውን ያደርጋል እንጂ። በሳል ሰው
የማይፈርድበት ሌላኛው ዋነኛው ምክንያት በዚህች ዓለም የሚከናወን ሁሉ ነገር መደረግ የሚችል እንደሆነ ስለተገነዘበ ነው። ዓለምን በጥልቀት ይፈትሻል፣ ይመረምራል። በመጨረሻም ሰው ስለሆነ ይሳሳታል፣ ልክም ይሆናል። ያጠፋል፣ ደግሞ ያበጃል። ይጸድቃል፣ ደግሞ ይኮነናል። በቃ ይህ የሰውነት ጸባይ ነው። ሁሉም ሰው በተገለጠና ባልተገለጠ ጥፋት መካከል ይለያይ እንጂ ሁሉም ድካም አለው። ሁሉም ሊያወራው የማይፈልገው ያለፈ በደል አለው። ሁሉም ሰው ኃጢአተኛ ነው። ስለዚህ በሳል ሰው ይህንን በመረዳት በማንም ላይ የፍርድ ጣቱን ሲጠቁም አይታየም። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ 5ኛውን አሟልታችኋል ማለት ነው። 6ኛ የተከፈተ አእምሮ። የበሳል ሰው መገለጫ ከሆኑት መካከል ዋነኛው የተከፈተ አእምሮ ነው። የፈጠራው ችሎታው ነው። ይህ በሳል ሰዎችን ከላይ ላነሳናቸው ባህሪዎች ሁሉ እንደ ዋነኛው ባህሪ ነው። በሚያስደንቅ ሁኔታ በሳል ሰዎች ከማህበረሰቡ፣ ከቤተሰቡ፣ ከሁሉም ነገር ነፃ በሆነ ተጽዕኖ በሌለበት መልኩ ማሰብን ይችላሉ። የተከፈተ አእምሮ አላቸው። በነፃነት ከሳጥን ውጭ ያስባሉ። አዲስ ነገርን ለመሞከር አይፈሩም። ሪስክ መውሰድ ይችላሉ። በሳል ሰዎች በዚህ በነፃ አእምሯቸው ዓለምን አብጠርጥረው ይፈትሿታል። የሕይወትን ትርጉም ለምንና እንዴት እንደመጡ ይጠይቃሉ። በነፃነት ይመረምራሉ። ለመመርመር፣ ለማወቅ ክፍት ናቸው። በዚህ ምድር ሐሳብ ተለዋዋጭ ነው። ግትር አይደሉም። ካሳመናቸውና ልክ ከሆነ ሐሳብ መቀየር መሸነፍ መስሎ አይታያቸውም። የተማሪነት ልብ አላቸው። ሁሌም ከሚያውቁት የማያውቁት እንደሚበልጥ የተረዱ ናቸው። ከበሳል ሰዎች መካከል አንድ ሰው እንዲህ ብሏል፣ እኔ የማውቀው አለማወቄን ነው። ይህን ንግግር የተናገረው ሶቅራጠስ ነበረ። አልበርት አንስታይን እንኳን እንዲህ ብሏል፣ እኔ ምንም የተለየ ብቃትና ችሎታ የለኝም፣ እኔ ያለኝ ታላቅ የማወቅ ጉጉት ነው ሲል ተናግሯል። ታዲያ በአጭር አማርኛ ታላላቅ ሰዎች እንኳን ታላቅ ያደረጋቸው የተከፈተ ለመማር የተዘጋጀ ክፍት የሆነ አእምሮ ነው። የድንቁርና ዋናው መንስኤ የተዘጋ አእምሮ ነው። ጠባብ፣ ውስን፣ ከሚያውቀው ውጪ ለመጨመር የማይፈልግ ሁሉን የሚያውቅ የሚመስለው ያ ነው መሃይምነት። የተከፈተ አእምሮ ካላችሁ ሁሌም ራሳችሁን እያሻሻላችሁ ትገኛላችሁ። የተዘጋ አእምሮ ካለው ፕሮፌሰር ጨረስኩ ብሎ ከተቀመጠው ምንም ያልተማረው የተከፈተ አእምሮ ያለው አንድ ግለሰብ ነገ ከፕሮፌሰሩ የተሻለ የኑሮና የሕይወት መሻሻልና ጥልቅ ዕውቀት ውስጥ ታገኙታላችሁ። የተከፈተ አእምሮ ሁሉም የተሻለ ቦታ ያደርሳል። ተማሪ ካለ አስተማሪ የትም አለ እንደሚባለው ማለት ነው። ይህ ባህሪ ካላችሁ ከበሳል ሰዎች ባህሪ 6ኛውን አሟልታችኋል ማለት ነው። 7ኛ ጸብን በዝምታ ካስፈለገ በመሸነፍ ያሳልፋል። በሳል ሰው ለ70ና 120 ለማያልፍ ለጥቂት ዓመት ጸብን በሕይወቱ አይጋብዝም። የማሳለፍን ጥበብ ተክኖበታል። ነገሮችን በዝምታ ያልፋቸዋል። ሁሉን ችሎ ማሳለፍ ያውቃል። ስሜታዊ አይደለም፣ ራሱን ይቆጣጠራል። ስለዚህ ጸብ ወይም ጥል ሲፈጠር ምክንያታዊ እንጂ የፈለገውን አያደርግም። ከጸብ ይሸሻል፣ ቢገጥመው ያሳልፋል። የተሳዳቢን ስድብ ችሎ፣ ያላዋቂዎችን ንግግር ችሎ፣ እሱ ግን በጥበብ በማስተዋል ጸቡ ቢፈጠር የሚያስከትለውን ጉዳት በሱም በተጣዩም ሕይወት ላይ የሚኖረውን ተጽዕኖ ብሎም የሚያስከትለውን አይሽሬ ቁስል ምሕረት ቢኖረው እንኳን ስለማይጠፋው ጠባሳ ሲል ሁሉን ይታገሳል። ሰፊ ልብ አለው። ትከሻው ደንዳና ነው። ከፊት ከቀረበለት ጸብ ይልቅ በጸቡ የሚጎዱትን ኃላፊነት የወሰደላቸውን ቤተሰቡን፣ ልጅ ካለው ልጁን፣ ሚስት ካለው ሚስቱን፣ ብቻውን ከሆነ የሚወዱትን ያስባል። በሱ ድንገተኛ ስሜታዊነት ምክንያት ስለሚያስከፍላቸው ዋጋ፣ ስለነዛ እሱን ስለሚወዱት፣ ስለሱ ግድ ስለሚላቸው ሰዎች ያስባል። ስለዚህ ማሳለፍን ይመርጣል። ውሳኔው ከባድ ቢሆንም ራሱን ይገዛል። ይህ ሰው ለኃላፊነት ብቁ ነው። የበሰለ ጭንቅላት አለው ማለት እንችላለን። እንግዲህ ይህም ባህሪ ካላችሁ ከበሳል ሰዎች ባህሪያት መካከል 7ኛውን አሟልታችኋል ማለት ነው። 8ኛ የልብ ስብራትን ይቀበላል። በሳል ሰው ስንል ያው ሰው ነው። የሚገጥመው ችግር፣ የሚጋፈጠው መከራ አለ።
ልክ እንደ ሰው ይከዳል፣ ይከስራል፣ ነገሮች ይበላሻሉ። በዚህ ጊዜ የልብ ስብራትን ይቀበላል። ይህ ማለት በቃ ሰውነቱን ያረጋግጥለታል። ግን በሳል ሰው የትኛውንም ስብራትን መቋቋም ይችላል። ዳግም እንዳይነሳ አርገው አያፈራርሱትም። ቢወድቅ አዋራውን አራግፎ፣ ቢመታ አልጋውን አነጣጥፎ ይነሳል። በቃ የማይታለፍ የሚመስል ሁኔታ ውስጥ ሲያልፍ የልብ ስብራትን ይቀበላል፣ ይቋቋማል። ምንም አይንካኝ አይልም፣ ፈሪ አይደለም። በሚወስናቸው ውሳኔዎች፣ በሕይወቱ ውስጥ በሚጋፈጣቸው ሪስኮች ብዙ ነገርን በሕይወቱ ላይ ያሳልፋል። ልቡ ይሰበራል፣ ነገር ግን ይቋቋማል። አለቃቃሽ፣ አጉረምራሚ፣ አማራሪ አይደለም። በቃ በአጭር አማርኛ የሕይወትን ኢፍትሐዊነት የተረዳ ሰው ነው። ስለዚህ ራሱን ለሚገጥሙት አደጋዎች ያዘጋጀ ሰው ነው። ይህ ባህሪ ካላችሁ ከበሳል ሰው ምልክቶች ውስጥ 8ኛውን ባህሪ አሟልታችኋል ማለት ነው። 9ኛው የይቅርታ ልብ አለው። የበሳል ሰው ዋና መገለጫ ይቅር ባይነት ነው። ይቅር ባይነት ስንል ነገ ያ ሰው ያን በደል ሲበድለን የቀደመውን እያስታወሱ እየደመሩ ማሸማቀቅ ሳይሆን ከልብ የሆነ ይቅርታ ማለት ነው። ይቅርታ የታላቅና የበሳል ሰው መገለጫ ነው። ይቅርታ መሸነፍ አይደለም፣ ይቅርታ ማሸነፍ ነው። ይቅር ላይባል የሚችል ምንም በደል የለም። እዚህ ጋር አንድ ማሳሰብ የምንፈልገው ነገር ይቅርታ ለአንዳንድ ሰዎች ወደ ነበረው መመለስ ሊመስል ይችላል። ይህ እንደ በደሉ ይወሰናል። በደሉ ከባድ ከነበረና ከይቅርታ በኋላ ከዛ ሰው ጋር እንደነበራችሁ መሆን ግዴታችሁ አይደለም። ምክንያቱም በቃ የእናንተን ገደብ ሊጠብቅ ይገባል። የተጣሰባችሁን መብት እስካለ ድረስ የእናንተ ግዴታ ከልብ የሆነ ይቅርታ ብቻ ነው። ከዛ ጓደኛ ከነበራችሁ ድጋሜ ጓደኛ መሆን አይጠበቅባችሁም። በቃ ግን ንጹህ ይቅርታ። ምክንያቱም ሰው ሕይወቱ ላይ ማስቀጠል የሚፈልገውን ሰው መምረጥም መወሰንም ያለበት ያው ራሱ ሰው ነው። የይቅርታ ግዴታ ውስጥ ሆናችሁ በይሉኝታ የማትፈልጉትን ሕይወት መቀጠል የለባችሁም። ከዱርዬና ከሚያበላሽ ሰው ጋር ግንኙነትን ከጀመራችሁ እንኳን እንደምታቋርጡ ሁሉ ከበደላችሁ ሰው ጋርም እንዳይደገም መራቅ ትችላላችሁ። ምክንያቱም ይቅርታ ስናረግ መተው እንጂ መርሳት ስለማንችል፣ ምክንያቱም የሰው ልጆች ነን። ግን ንጹህ የይቅርታ ልብ ካላችሁ ከበሳል ሰው ምልክቶች ውስጥ 9ኛውን አሟልታችኋል ማለት ነው። 10ኛ ደስታውን ማንም ከማይደርስበት ቦታ የሰቀለ ሰው ነው። በሳል ሰው በራሱ በሕይወቱ፣ በኑሮ፣ በሁሉም ነገር ደስተኛ ነው። በአጭሩ ደስታው ራሱ ጋር ነው። ከማንም ጋር ያዳበለው ደስታ የለም። ለመደሰት ራሱ በቂ ነው። አንዳንድ ጊዜ አንዳንድ አደገኛና ጥንቃቄ የሚያስፈልጋቸው ዕቃዎች ሲኖሩ በላያቸው ላይ ሕፃናት ከማይደርሱበት ቦታ ይቀመጥ የሚል ጽሑፍ ይሰፍርባቸዋል። በሳል ሰውም ልክ እንደዚሁ ደስታውን ማንም ከማይደርስበት ቦታ ያስቀምጠዋል፣ ከልቡ ስር ይሸሽገዋል። የማንም መምጣት፣ የማንም መሄድ፣ የማንም አብሮ መጓዝና አለመጓዝ ደስታውን አይሰጠውም፣ አይነጥቀውም። ደስታውን በሁኔታዎች ላይ አያደርግም። ደስታውን ራሱ ጋር፣ ደስታውን በተፈጠረለት ዓላማና በፈጠረው አምላኩ ላይ ብቻ ያደርጋል። ይህ ሰው በሳል ሰው ነው። ይህ ሰው ማመዛዘን ችሏል እንለዋለን። ስለዚህ ይህ ምልክት ካላችሁ ከበሳል ሰው ባህሪያት መካከል 10ኛውን አሟልታችኋል ማለት ነው። ምናልባትም እስከዛሬ ራስን ለመለወጥ ብዙ ነገርን ሞክራችሁ ታውቁ ይሆናል። ከባባድ ነገሮችን ማለት ነው። ለምሳሌ ረጅም ሰዓት ሲያነቡ ለመዋል፣ ብዙ ሰዓትን ለማጥናት፣ ረጅም የሆኑ ሕይወት ለዋጭ ምክሮችን ለመስማት፣ ብቻ ብዙ ግን ሩቅ እያያችሁ ምናልባትም ቀላሉን ነገር ዘንግታችሁት እንዳይሆን ዛሬ ቀላል የሚመስለውን የጧት ልማድን ስለመቆጣጠር እናወራለን። በቅርብ በተደረገ ጥናት መሰረት ስኬታማ ሰዎችና ኖርማል ሰዎች መካከል የተገኘው ትልቁ ልዩነት 80% በላይ የሚሆኑ ስኬታማ ሰዎች ጠዋታቸውን ወይም የቀን ጅማሬያቸውን እኛ ከምናደርገው ወይም መደበኛው ሰው ከሚያደርገው የተለየ ልማድ እንዳላቸው ነው። ያም ጥቂት ደቂቃን ቀድመው ይነሳሉ። ጥቂት ነገሮችን ከኛ የተለየን ነገር ያደርጋሉ። ያ ጥቂት ነገር ትልቁን ልዩነት ይፈጥርላቸዋል። ደግሞ በጣም የሚያስገርመው ነገር የስኬታማ ሰዎቹ ልማድ አብዛኛውን ፐርሰንት ተመሳሳይ መሆኑ ነው። ስለዚህ ይህንን ጥናት ስንመለከት የምንረዳው አንድ ነገር ቢኖር እኛ ልብ ያላልነው ቀላል የመሰለን
ነገር ግን ህይወትን ለመለወጥ ወሳኝ የሆነ አንድ ተግባር አለ። እርሱም የጠዋት ልማድ የምንለው ነው። አሁን ያላችሁበት ቦታ፣ የሆናችሁት ሁኔታ ሁሉ ከዛሬ 5 ዓመት በፊት ጥቂት ነው እያላችሁ በምታደርጉት ልማዳችሁ ላይ የተወሰነ ነው። ጥሩም ይሁን መጥፎ አሁን ያላችሁበትን እንድትሆኑ ግን ትልቁን አስተዋጽኦ አድርጓል። ምክንያቱም ትንንሽ ልማዶች ትልልቅ ውጤቶች አሏቸው። ለዛም ነው ዛሬ የጠዋት ልማዳችንን ስለመቆጣጠር የምናወራው። ደግሞም አንድ ቃል ተደጋግሞ የተደረገ ትንሽ ነገር ሁልጊዜም ቢሆን ትልቁ ከተደረገ አንድ ነገር በላይ አቅም አለው። ለዛም ትንንሽ ልማዶቻችንን መቆጣጠርና እንዲሁም ደግሞ የምንደጋገመውን ነገር ለይተን ማወቅ የሚኖርብን። ታዲያ ለምንድነው የጠዋት ልማዳችንን የምንቆጣጠረው ለሚለው ብዙ ጊዜ ጠዋት ላይ ምን ይከሰታል? የትኩረት አቅማችን ከ40% በላይ ይጨምራል። ኮርቲሶል ይመረታል። አይምሮአችን ልክ እንደ ሕፃን ልጅ አይምሮ ነጭ ወረቀት ይሆናል። ጉልበታችን በከፍተኛ ሁኔታ ይጨምራል። በዛ ሰዓት የምናደርገው የትኛውም ተግባር ቀናችንን በሙሉ የሚቆጣጠር ነው። ልክ ጦርነት ላይ ተቃራኒ ቡድንን ለማጥቃት ተራራውን መቆጣጠር የተሻለ አማራጭ እንደሆነ ሁሉ በህይወታችሁም ላይ በቀላሉ ህይወታችሁን ለመለወጥ የጠዋት ልማዳችሁን መቆጣጠር ወሳኝ ነው። ምክንያቱም እሱን ተቆጣጠራችሁ ማለት ቀናችሁን ሙሉ ተቆጣጠራችሁ ማለት ስለሆነ፣ ቀኑን የተቆጣጠረ ደግሞ ሳምንቱን የተቆጣጠረ ወራትን የተቆጣጠረ ደግሞ አመታቱን በእጆቹ እንዳስገባ ግልጽ ነው። ስለዚህ ዛሬ ህይወት ለዋጭ ስለሆነው የጠዋት ልምድን ስለመቆጣጠር እናወራለን። በዚህ ርዕስ ላይ ሚራክል ሞርኒንግ ከሚለው መጽሐፍ ጀምሮ ብዙ መጽሐፍት ተጽፈዋል። ብዙ ውጤታማ የሆኑ ሰዎችም ሁልጊዜም ማለዳ ቀናቸውን የሚጀምሩበት መንገድ ህይወታቸውን እንደቀየረው በብዙ መድረኮች ላይ ተናግረዋል። ታዲያ ዛሬ እኔ ከብዙ መጽሐፍት የሰዎች ሐሳብ የተወጣጡ በሳይንስም የተረጋገጡ ውጤታማ የሆኑ ብትተገብሯቸው ራሳችሁን ለመቀየር የሚረዷችሁን ከዛሬ 5 ዓመት በኋላ የምትፈልጉትን ሰው እንድትሆኑ የሚረዳችሁን 7 ውጤታማ የጠዋት ልማዶች በዚህ ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ሳታስቡት የምታደርጉት ነገር ግን በጠዋት ቀናችሁን በድብርት፣ በድካም፣ በስንፍና እንድትውሉ የሚያደርጓችሁን ከዚህ በኋላ ለውጥን ከፈለጋችሁ ልታቆሙ የሚገቧችሁን 4 ቀላል የሚመስሉን በተደጋጋሚ የምናደርጋቸውን ልማዶችም በዚህ ቪዲዮ መጨረሻ ላይ ይዤላችሁ መጥቻለሁ። ታዲያ መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ጠዋት ሁልጊዜም የአዲስ ጅማሬና እንደገና እድል ነው። ይህንን ጠዋት ወይም ማለዳችሁን ስለመቆጣጠር ስናወራ በመጀመሪያ ልትፈቱት የሚገባው ጥያቄ ጠዋት ወይም ማለዳ ይህን ያህል ለምን አስፈላጊ ሆነ? ምን የተለየ ነገር ኖሮት ነው የሚል ይሆናል። እስቲ ሁልጊዜም ማለዳ ስትነሱ በሰውነታችሁ ውስጥ የሚካሄደውን ኬሚካል ሪአክሽን እንመልከት። የመጀመሪያው የኮርቲሶል መነቃቃት ነው። ሁልጊዜም ከእንቅልፋችን ስንነቃ ሰውነታችን ከ30 እስከ 45 ባለው ደቂቃ ውስጥ የኮርቲሶልን ሆርሞን በከፍተኛ ሁኔታ ያመነጫል። ታዲያ ይህ የማለዳው ኮርቲሶል ከተጠቀምንበት ከባድ የምንላቸውን ስራዎች በጥቂት ደቂቃዎች እንድናከናውን የሚረዳና ኃይልን የሚጨምር ነው። ነገር ግን ያ ብቻ አይደለም። አእምሮአችን RAS ወይም ሬቲኩላር አክቲቬቲንግ ሲስተም የተባለ የነርቭ ስብስብ አለው። ታዲያ ይህ የንቃት ስርዓት ሁልጊዜም ማለዳ ላይ 3 ትልልቅ የንቃት ኬሚካሎችን ወደ አእምሮ ይረጫል። ከነዚህም ኬሚካሎች አንደኛው ኖርፒኔፍሪን ሲሆን አእምሮ ወዲያውኑ ከእንቅልፍ ስሜት አውጥቶ ወደ ዝግጁነት ወይም ወደ ትኩረት የሚያሸጋግር ነው። ሁለተኛው ሴሮቶኒን፣ ይህ ደግሞ ያ ጠዋት የሚሰማንን የደስታና የሐሴት ስሜት የሚፈጥርብን ኬሚካል ነው። ሶስተኛው ሂስታሚን የሚባለው ደግሞ ወደ እንቅልፍ እንዳንሄድ የሚቆልፍ ኬሚካል ነው። ታዲያ እነዚህ ተደማምረው ጠዋት ላይ ታላቅ ኃይልን ያጎናጽፉናል። ነገር ግን ንቃት የመጀመሪያው የጠዋት ስጦታችን ሲሆን ሁለተኛም ነገር ግን አለ። እሱ ደግሞ አእምሮ በማለዳ ንጹህ ሰሌዳ መሆኑ ነው። ይህንንም በሳይንሳዊ መንገድ ላስረዳችሁ። መጀመሪያ ግን ይህንን ለመረዳት ለምን እንደምንተኛ ማወቅ ይኖርብናል። ይህም አእምሮአችን ቀኑን ሙሉ ሲያስብና ሲሰራ ኦዴኖሲን የተባለ የሜታቦሊዝምን ቆሻሻ ኬሚካል እያመረተ ይውላል።
ታዲያ ይህ ኬሚካል ነው በአእምሮ ውስጥ እየተከማቸ ሲሄድ የእንቅልፍ ግፊትን እየፈጠረ የሚሄደው። ታዲያ ይህ ጫና ሲበረታ እኛም ወደ እንቅልፍ እንሄዳለን ማለት ነው። ታዲያ እኛ ስንተኛ ግሊምፊቲክ የተሰኘው የቆሻሻ ማስወገድ ስርዓት በአእምሮአችን ውስጥ ስራ ይጀምራል። የአእምሮአችን ሴሎች እስከ 60% ድረስ ይኮማተራሉ። በዚህ ጊዜ ቀኑን ሙሉ የተከማቸው ኦዴኖሲን ወይም ያደከመን ኬሚካል አንጎላችን ውስጥ በሚገኝ ፈሳሽ ተጠርጎ ይወጣል። በዚህ ምክንያት ጠዋት ስንነቃ የታጠበና ንጹህ የሆነ አእምሮን ይዘን እንነቃለን ማለት ነው። ስለዚህ አእምሮአችን ሁሌም በማለዳ ለአዲስ ነገር የተዘጋጀ ንጹህ ሰሌዳ ይሆናል ማለት ነው። ሌሎችም ብዙ ነገሮች በአእምሮ ስር ይፈጠራሉ። ለምሳሌ ጠዋት ውሳኔ የመወሰን አቅማችንን በ65% የሚጨምር ኬሚካል ይመረታል። ብዙ ጊዜ ሰላዮች ወይም የደህንነት አባሎች መረጃን ለማወጣጣት ማታ ከ4 ሰዓት በኋላ ያለውን ጊዜ ይመርጣሉ። ምክንያቱም የሰው ልጅ በድካም ስሜት ውስጥ ስለሚሆን የአእምሮ የውሳኔና ሚስጥርን የመጠበቅ ችሎታው አነስተኛ ስለሚሆን ነው። በተመሳሳይ ጠዋት ላይ ደግሞ እነዚህ ብቃቶች አእምሮ ስለሚጠነክር አብረው ይጠነክራሉ ማለት ነው። ስለዚህ ትልልቅ ውሳኔ የሚያስፈልጋቸውን ነገሮች በጠዋት ሲወሰኑ የተሻለ የሆነ ውጤት ይኖራቸዋል። ስለዚህ እስካሁን ያወራነው ጠዋታችንን መቆጣጠር የሚያስፈልግበትን ምክንያት ነበረ። አሁን በቀጥታ ህይወታችሁን ለመለወጥ ልትጀምሩ የሚገባችሁን የጠዋት ልማዶችን እነግራችኋለሁ። ታዲያ እነዚህን ነገሮች ለማድረግ ጊዜ የለኝም የምትሉ ከሆነ ምናልባትም ሰራተኛና ተማሪ ከሆናችሁና ጠዋታችሁ በወከባ የተሞላ ከሆነ እነዚህን ተግባር ለማከናወን አሁን ከምትነሱበት ጊዜ 30 ደቂቃ ብቻ ቀድማችሁ በመነሳት አሁን የምንጠቅሳቸውን ነገሮች አከናውናችሁ መለወጥ ትችላላችሁ። አሁን በቀጥታ ጠቃሚ ወደምንላቸው 7 ውጤታማ ልማዶች እናልፋለን። አንደኛ ላይ የምንጠቅሰው ጠዋት ላይ ውሃ መጠጣት ነው። በምንተኛበት ጊዜ ሰውነታችን በትንፋሽና በላብ ምክንያት ከፍተኛ ውሃን ያጣል። የሰው ልጅ አእምሮ 73% በላይ ከውሃ የተገነባ ነው። የውሃ እጥረት የሰው ልጅ የአእምሮ ሴሎች በትንሹም ቢሆን በመጠን እንዲያንሱ ስለሚያደርግ ትኩረት እንዲቀንስና ድካምን ይፈጥራል። ውሃ መጠጣት የደም ዝውውርን በማፋጠን ወደ አእምሮ የሚሄደውን የኦክሲጅን መጠን እንዲጨምር ያደርጋል። እንዲሁም ሜታቦሊዝምን እስከ 30% ድረስ ይጨምራል። ይህ ማለት ውሃ በምንጠጣበት ጊዜ አእምሮአችን በንቃት እንዲሰራ የበለጠ ኃይልን እየሰጠነው እንሄዳለን ማለት ነው። ውሃ በመጠጣታችን ብቻ በጥቂቱም ቢሆን የትኩረት አቅምን እንጨምራለን፣ የማስታወስ አቅምን እንጨምራለን፣ እንዲሁም ደግሞ ንቃትን በቀናችን ላይ እንፈጥራለን ማለት ነው። ስለዚህ ጠዋት ስትነሱ ውሃ መጠጣት የመጀመሪያው እጅግ በጣም ጥሩ የሆነው ልማድ ነው። ሁለተኛው ጸሎት ወይም የጥሞና ጊዜ የምንለው ነው። ብዙዎቻችን የጸሎትን ኃይል በሚገባ ተረድተነዋል ብዬ አላስብም። ምናልባት ህይወትን ለመቀየር ብቻ ሳይሆን የሰው ልጅ በሰላምና በመረጋጋት እንዲኖር ቁልፍና ወሳኝ የሆነው ነገር ወደ ፈጣሪው መቅረብ ነው። የሰው ልጅ ስጋ፣ መንፈስ እንዲሁም ነፍስ አለው። የሰው ልጅ ለስጋው መብልን፣ መጠጥን፣ ስፖርትን ብቻ ብዙ ነገርን ለስጋው ያደርጋል። ነገር ግን እርካታን ማግኘት አይቻለው። ምክንያቱም የሰው ልጅ ነፍስ እንዲሁም መንፈሱ አጥብቀው ፈጣሪያቸውን ይፈልጋሉ። ብዙ ጊዜ ስጋን ስናስረበው ሲጠማን ይታወቀናል፣ ይደክመናል። ያንንም ከ10 ቀን በላይ ብናደርገው እንሞታለን። ለዚህም ለስጋችን ብዙ ነገርን እንድናደርግ ወይም ፈጣን የሆነ ምላሽን እንድንሰጥ የሚታይ ለውጥን እናያለን። ነገር ግን መንፈሳችን መራቡን፣ መድከሙን ማስተዋል ያቅተናል። ምናልባት የአብዛኞቻችን መንፈስ አቅሙን አጥቷል፣ ደክሟል። ይህንንም የምንረዳው ደግሞ ምልክቶቹ እነዚህ ናቸው። የህይወት ትርጉምን ማጣት ስንጀምር፣ ምንም ነገር በማድረግ አለመርካት ስንጀምር፣ ደስታን ፍለጋ የማይገቡ ነገሮችን በስጋ ላይ መፈጸም ስንጀምር፣ ብቻ ብዙ ነገሮች ውስጥ ስንገባ መንፈሳችን መድከሙን ወይም ደግሞ ፈጣሪን እየፈለገው ያለው አካላችንን ጊዜ እየሰጠነው እንዳልሆነ የሚያሳዩ ትልልቅ ምልክቶች ናቸው። ይህ የሰው ልጅ ፈጣሪውን ሲርቅ ወይም ከፈጣሪው ጋር ሳይገናኝ ሲቀር የሚስተዋሉ ናቸው። ምክንያቱም ከፈጣሪው ጋር የሚገናኝ ሰው የፈጠረውን ያውቃል፣ የፈጠረውን በዓላማ እንደፈጠረው ያውቃል። ስለዚህ
ህይወት ትርጉም የለሽ አትሆንበትም። ብቻ ስለ ጸሎት ካነሳን በሳይንስም ይሁን በመንፈሳዊ በጣም የሚደገፍና ህይወት ላይ የሚታይ ለውጥን የሚያመጣ ድርጊት ነው። ስለዚህ ዘወትር ጠዋት ስትነሱ ጸልዩ። እንደ ምክር ደግሞ የጠዋት ጸሎታችሁ ምስጋና ቢሆን ጥሩ ነው። ቀናችሁን በፖዚቲቭ ለመጀመር ያላችሁን ለመቁጠር እንዲሁም ደግሞ ከጎደላችሁ ነገር ላይ ትኩረታችሁን አንስታችሁ በሞላላችሁ ነገር ላይ አድርጋችሁ በጥሩ መንፈስ ቀናችሁን ለመጀመር እንዲረዳችሁ በምስጋና ጀምሩ። በተጨማሪም በጠዋት ጸሎት ማድረግ አይምሯችሁ ላይ የሚፈጠረውን መጨናነቅ ወይም ደግሞ እያሳሰባችሁ ያለውን ጉዳይ ከናንተ ጋር ያለ አካል እንደሚፈታላችሁ እየተሰማችሁ እየቀለላችሁ እንዲሄድ ይረዳችኋል። እቺ ዓለም የሚታየውን ዓለም ብቻ አይደለችም። የማይታየው ዓለም የሚንቀሳቀስበት እንደሆነ ሁላችንም እናውቃለን። በጥሩም ይሁን በመጥፎ የማይታየው ዓለም ህይወታችን ላይ ተጽዕኖን ያደርጋል። ስለዚህ የጸሎት ልማዳችሁን አትጣሉ። እዚህ ምድር ላይ ስኬታማ የሆኑ ሰዎች፣ ውጤታማ የሆኑ ሰዎች፣ ትልልቅ ለውጥን ያመጡ ሰዎች ከሚናገሩት ነገሮች ዋነኛው ጸሎት ነው። ይህንን ያደረኩት ከአምላኬ ጋር ሆኜ ነው በማለት ነው የሚናገሩት። ስለዚህ ለምን ብቻችሁን ትለፋላችሁ? ጸሎት በማድረግ ፈጣሪያችሁ እንዲረዳችሁ ነገርን እንዲያቀልላችሁ መጠየቅን ተለማመዱ። ስለዚህ ከጧት ልማዳችሁ መካከል ሁለተኛው ጸሎት መሆን አለበት ማለት ነው። ሶስተኛ ግብ ማውጣት። ጠዋት ላይ ግብ ማውጣት እንደ ቀላል የሚታይ ተግባር አይደለም። ጠዋት ላይ ግብ ማውጣት ራሳችንን ከአላስፈላጊ ጭንቀትና ውጥረት ጠብቆ ለቀናችሁ ማድረግ ያለባችሁን አቅጣጫ ማስመር ነው። በዚህም ምክንያት በአእምሯችን ውስጥ ብዙ የሆርሞንና የኬሚካል ውህደቶች ይፈጠራሉ። ለምሳሌ ቅድም ያነሳነው RAS ጠዋት ላይ ግልጽ የሆነ እቅድን ስናወጣ ለዛ ግብ የሚሆኑ ነገሮችን እድሎችን ለይቶ መመልከትና በዛ መልክ ራሱን ፕሮግራም ማድረግ ይጀምራል። ያም ማለት ለምሳሌ ዛሬ ልብስ ገዛለሁ ስትሉ ወይም ዛሬ ልብስ ልገዛ ፈልጋለሁ ስትሉ ቀኑን ሙሉ አይናችሁ ልብስ መሸጫን ሲያይ እንዲያስተውል ወይም እንዲያስታውስ የማድረግ ስራን ይሰራል ማለት ነው። ለሌላም ጉዳይ ወጣችሁ ሊሆን ይችላል። ልብስ መሸጫን ስታዩ ግን ቆም እንድትሉና ልታደርጉ የምትፈልጉትን ነገር እንድታስታውሱ የሚያደርጋችሁ የአእምሯችሁ ክፍል ነው። ስለዚህ ለዚህ ታላቅ ሲስተም እቅድ ካልሰጣችሁት እሱንም ስታባክኑት እናንተም ስትባክኑ ትውላላችሁ ማለት ነው። ስለዚህ ጠዋት ላይ ግብ ማውጣት ለዚህ አእምሯችን ይህንን ማድረግ እፈልጋለሁ ብላችሁ ልክ ለማናጀር አጀንዳ እንደመስጠት ማለት ነው። ያንን ነገር አእምሯችሁ ራሱ ነገሮችን እያገጣጠመ እንድትፈጽሙ የተቻለውን ጥረት ያደርግላችኋል ማለት ነው። ግብ ማውጣት በራሳችሁ ቀን ላይ ባለስልጣን እንድትሆኑ ያደርጋችኋል። ያለዚያ ግን ድንገተኛ የስልክ ጥሪ፣ የሶሻል ሚዲያ መረጃ ወይም ያልታወቁና ያልተጠበቁ ሁኔታዎች ቀናችሁን እንዲመራ መፍቀድ ማለት ነው። እዚህ ጋር የማንክደው ነገር ደግሞ ሁሉም ጥቂት ልምምድና ድርጊቶች የራሳቸው ትልልቅ ውጤት እንዳላቸው ነው። ስለዚህ ቀኑን ሙሉ ባላወቃችሁትና ባልጠበቃችሁት ሁኔታ የምታሳልፉ ከሆናችሁ የምትደርሱትም የማታውቁትና የማትጠብቁት ቦታ ላይ ይሆናል ማለት። ቀኑን ሙሉ በእቅድና በግብ ያሳለፈ ሰው ደግሞ ውጤቱም ያቀደለት የለፋለት ነገር ይሆናል ማለት ነው። ስለዚህ የነዚህ ጥቂት ግቦችና እቅዶች ጥርቅም ትልቁን ግብ እንደሚሰራ አትዘንጉ። ለዛም ነው ጂም ሮን ቀንህን ካልመራኸው ቀንህ ራሱ ይመራሃል በሚል ንግግሩ የሚታወቀው። ስለዚህ ጠዋት ላይ ግብ ማውጣትን እንደ ቀላል ጉዳይ ልታዩት የሚገባ ነገር አይደለም። በጣም ጥቂት ደቂቃ የምትወስዱለት ነገር ሲሆን የሚያተርፍላችሁ ግን ጊዜ እጅግ በጣም ብዙ ነው። ስለዚህ ጠዋት ላይ ግልጽ የሆነና ጥርት ያለ በአጭሩ የተቀመጠ ቀናችሁን ምን ማድረግ እንዳለባችሁ ቁልጭ አድርጎ የሚያሳይ የማያወዛግብ ቀላል የሆነ እቅድን ልትጽፉ ይገባል ማለት ነው። አራተኛ መማር ወይም ማንበብ የምንለው ነው። ይህ ጥቂት ልማድ ሳታስቡት ህይወታችሁን፣ አነጋገራችሁን፣ አስተሳሰባችሁን ቀይሮት የምታገኙት በጣም ተጽዕኖ ፈጣሪው ልማድ ይባላል። ያም በቀን ውስጥ በጣም ጥቂት ብቻ መማር ግን ሳያቋርጡ። ለምሳሌ በቀን 2 ገጽ ማንበብ። ይህች ትንሽ የምትመስል ልማድ በድንገት ጠሊቅ ሐሳቢ፣ ትኩረት የማድረግ ብቃት ያላችሁና ሁልጊዜም አይምሯችሁ እንዲያስብ የሚረዳ ልማድ ነው። ብዙዎች 2 ከሚያነቡ በሳምንት 14 ቢያነቡ እኩል እንደሆነ ወይም
እንደውም በሳምንት 50 እና 100 ገጽ በማንበብ በቀን 2 ከሚያነባው ሰው የሚበልጡ ይመስላቸዋል። ነገር ግን ቁም ነገሩ የገጹ ብዛት ሳይሆን ልማድ መሆኑ ላይ እንደሆነ ይዘነጉታል። የተደጋገመ ጥቂት ነገር በትልቁ ከተደረገ አንድ ነገር በላይ ኃይል አለው ብለናል ቪዲዮአችንን ስንጀምር። በየቀኑ ከ2 እስከ 5 ገጽ ብታነቡ የምታገኙት ጥቅም የመጀመሪያው አንዱ መጽሐፉን ለማሰላሰልና ሐሳባችሁን ለማብሰልሰል ጊዜ የምታገኙ ይሆናል። ይህ አንድ ጊዜ ቁጭ ብሎ ብዙ በማንበብ ውስጥ የሚገኝ አይደለም። እንዲሁም ያቺ ትንሽ ገጽ ዲሲፕሊንን፣ ኮንሲስታንሲን ታስለምዳችኋለች ማለት ነው። ብትቸኩሉም ቢረፍድባችሁም በዓል ቢሆንም በየትኛውም ቀን ያችን ትንሽ ግዴታ ስትወጡ ጠንካራ የሆነ የልማድ ኃይልን ታዳብራላችሁ። እንዲሁም የሰው ልጅ መኖር አቆመ የሚባለው መማር ሲያቆም ነው እንደሚባለው እናንተ ግን ባላቋረጠ እድገት ውስጥ ትገኛላችሁ ማለት ነው። ሁልጊዜም አዲስ ነገርን እያወቃችሁ ብዙ ነገርን እየተረዳችሁ ትመጣላችሁ። ይህን ነገር ስትለምዱት ደግሞ የበለጠ ጊዜ እየሰጣችሁ ትሄዳላችሁ። ይህንን ልማድ የጀመሩና በአግባብ የተገበሩ ሁሉ ህይወታቸው እንደ መጀመሪያው እንዳልቀጠለ እንዲሁም ትልቅ የሆነ ልዩነት በህይወታቸው ላይ እንደመጣም የሚናገሩለት ልማድ ነው። እናም እናንተ ሁልጊዜ ጥቂት ለመማር ለማንበብ ጀምሩ። በጠዋታችሁ ይህንን ማድረግ ለአእምሯችሁ ጂምናዚየም እንደማለት ነው። የበለጠ እንዲነቃቃና እንዲጠነክርም ይረዳዋል ማለት ነው። አምስተኛ ላይ የምናነሳው ልማድ ጆርናል ማድረግ ነው ወይም ጥቂት መጻፍ። ይህ አስደናቂ የጠዋት ልማድ በህይወታችን ላይ ብዙ የሆነ ጥቅምን ያመጣል። መጀመሪያ ግን ምንድነው የምንጽፈው የሚለው ቀዳሚ ጥያቄ ነው። በዋነኝነት ጆርናል ስለሚደረግ ነገር ስናወራ ጆርናል የጠዋትና የማታ በመባል ይከፈላል። አሁን እያወራን ያለነው የጠዋት ስለሆነ ጠዋት ላይ በተለምዶ 3 ነገሮች ይጻፋሉ። አንደኛው ምስጋና፣ ሁለተኛው ምኞት፣ ሶስተኛው ደግሞ በዛ ሰዓት እያሳሰባችሁ ያለ ነገር ወይም ደግሞ ጸሎት ሊሆን ይችላል። ታዲያ ይህ 3 ጆርናል እያንዳንዱን በየቀኑ የግድ ማድረግ አይጠበቅባችሁም። ግን በቀን ላይ አይምሯችሁ የፈለገውን ነገር ከነዚህ ከ3 ነገሮች ውስጥ አንዱን ጻፉ። ይህ አይምሯችሁ ላይ የሚያመጣውን ነገር ትንሽ ተንትነን እንናገረው። አንደኛ ምስጋናን የምትጽፉ ከሆነ ቀናችሁ በፖዚቲቭ እንዲጀምር ወይም ደግሞ በጥሩ መንፈስ ቀናችሁን ለመጀመር ትልቅ አስተዋጽኦን እያደረጋችሁ ነው። ሁለተኛ የተሰጣችሁን እየቆጠራችሁ ስለሆነ ብዙ በረከትን ወደ ራሳችሁ እየጠራችሁ ነው። ምክንያቱም ላለው ይጨመርለታል፣ ለሌለው ግን ያለው ራሱ ይወሰድበታል ይላል። ባለውና በሌለው መካከል ያለውን ልዩነት ስትመለከቱ የሌለው እንኳን የሚወሰድበት ነገር ካለው ያለውን ነው መቁጠር ያቃተው ማለት ነው። ስለዚህ የምታመሰግኑበትን ነገር በጻፋችሁ ቁጥር የጎደላችሁን ነገር መቁጠር አቁማችሁ ያላችሁ ነገር ላይ አይናችሁን እያደረጋችሁ ነው ማለት ነው። ስለዚህ አለኝ እያለ ያለ ሰው ደግሞ ይጨመርለታል። እንዲሁም ቀናችሁን በጥሩ መንፈስ እንድትጀምሩ ትልቅ አስተዋጽኦንም ያደርግላችኋል ማለት ነው። ሁለተኛው ምኞት የምንለው ነው። ይህ ደግሞ እንዲሆንላችሁ የምትፈልጉትን ነገር የምትጽፉት ነው። ይህ የሚረዳችሁ አይምሮ ያንን ተረድቶ ወደዛ እንድትጓዙ እንዲያጠነክራችሁ ነው ማለት ነው። እንዲሁም ምኞትን ስትጽፉ ባይ ዲፎልት ቪዥዋላይዜሽን ይከሰታል። ይህም በምናብ ያንን ነገር መከሰት። ምናብ ያለው የሰው ልጆች ላይ ብቻ ነው። ለምን ለሰው ልጆች ተሰጠ ብሎ መጠየቁ አስፈላጊ ሊሆን ይችላል። ያም የሰው ልጅ ገና ሊሆን ያለውን ነገር በአእምሮ ላይ የመሳል ብቃት እንዲኖረው ተደርጎ የተፈጠረ ሰው ስለሆነ ነው። ስለዚህ በምናብ በአእምሯችሁ የምትፈልጉትን ነገር መሳል ወይም መመኘት ዝም ብሎ መጃጃል ወይም ደግሞ ላላስፈላጊ ነገር ጊዜን ማባከን አይደለም። የምናብ አቅም ሲሰጠን በምናባችን በምንስለው ነገር ያንን ወደ ምድር ለማውረድ መትጋት እንዲችል ለአእምሯችን አቅጣጫም እንደ መስጠት ስለሆነ ማለት ነው። ስለዚህ በምናብ ስትከስቱ ያንን ስትመኙና ስትጽፉት እዛ ቦታ ላይ ሆናችሁ የሚሰማችሁን ስሜት ስታጣጥሙት አእምሯችሁ ያንን እውነት ለማድረግ መንገድን ይፈልጋል። ያኔ እናንተ ጠንክሮ መስራት ወደዛ መጓዝ ትጀምራላችሁ ማለት ነው። እድሎችም ይከፈታሉ። በመጨረሻም ያንን የተመኛችሁትን ነገር ታገኙታላችሁ። በሶስተኛ ደረጃ ላይ እንድትጽፉት የነገርናችሁ ጸሎት ወይም በአእምሯችሁ ላይ ያለን ሐሳብ ማለት ነው። በጠዋቱ ስትነሱ አእምሮ ስለሆነ ጉዳይ እየተጨነቀ ከሆነ ያንን ካልዘጋችሁት ቀኑን ሙሉ እየተጨነቀ ስለሚውል በአግባቡ ቀናችሁን እንዳታሳልፉ ተግዳሮት ይሆንባችኋል። ስለዚህ ለዚህ አንዱና ወሳኙ መፍትሄ እያሳሰባችሁ ያለውን ነገር በወረቀት ላይ ማስፈር ነው። ስለዚህ በዛ ሰዓት እየተሰማችሁ ያለውን ወይም እያሰባችሁ ያለውን ኢቭን ኢፍ ፈጠራም ቢሆን
ለምሳሌ የትኛውንም አይነት ፈጠራ ሐሳቦች መጥቶላችሁ እስካልጻፋችሁት ድረስ አይምሮአችሁ ሁልጊዜም በስራ ላይ ነው የሚሆነው። ስለዚህ ጠዋት ላይ ጆርናል ስታደርጉ አይምሮአችሁ ስር ያለውን ነገር አጣጥባችሁ አውጥታችሁ ለመጻፍ ሞክሩ። ያ አይምሮን ነፃ ያደርገዋል። ጠዋት ላይ ከነዚህ ከሶስቱ አንዱን ተግብሩ፣ ግን ግዴታ የተወሰነ ነገር ለመጻፍ ሞክሩ ማለት ነው። ስድስተኛ ላይ ስፖርት ወይም እንቅስቃሴ የምንለው ነው። ይህ ሰውነት እንዲነቃቃ የምታደርጉበት ጤናን ለመጠበቅ የምታደርጉት ድርጊት ነው። ያን ያህል ከባድ ነገር አይደለም። ስራ ከሆናችሁ ወክ በማድረግ ወደ ስራ ቦታ መሄድ፣ ጠዋት ላይ መንጠራራት፣ ትንሽ የስትሬቺንግ ስፖርቶችን ወይም እንቅስቃሴዎችን ካደረጋችሁ ይበቃል። ነገር ግን ይህን ዘወትር አድርጉ። ስፖርት አንዱ የልማድ ትልቁ ማሳያ ነው። አንድ ሰው ቀኑን ሙሉ ስፖርት ሲሰራ ቢውል በጡንቻዎቹ ላይ ምንም አይነት ለውጥ አያይም፣ እንደውም ጉዳትን ያስተናግዳል። ነገር ግን በየቀኑ የምታደርጉት ጥቂት ሙከራ ጤናችሁን ይጠብቃል፣ ንቃታችሁን ያስተካክላል። ስፖርት ስንሰራ አእምሮአችን ኢንዶርፊንና ሴራቶኒን የተባሉ የደስታ ሆርሞኖችን ያመነጫል። እንዲሁም ወደ አእምሮ የሚሄደውን ኦክሲጅን በከፍተኛ ሁኔታ በመጨመር የትኩረት አቅምን፣ የማስታወስና ፈጣን ውሳኔ መስጠት ብቃታችንን ይጨምራል። ስለዚህ የጠዋት እንቅስቃሴ ማድረግን አትርሱ። ሰባተኛ ጤናማ ቁርስ የምንለው ነው። ይህ ሁላችንም የምናውቀው ነገር ነው። ጤናማና ቆንጆ ቁርስ የጥሩ ቀን ጅማሬ ነው። እናም ጠዋት ላይ የምትመገቡት ምግብ ቀናችሁን የመወሰን 45% በላይ አቅም አለው። ቁርስ በእንግሊዝኛው ብሬክፋስት የሚለው ቀጥተኛ ትርጉምን ይይዛል። ያም ደግሞ ጾምን መስበር ማለት ነው። ይህም ሌሊቱን ሙሉ ከ7 እስከ 8 ሰዓት ምንም ምግብ ሳያገኝ የቆየውን ሰውነታችንን የምናነቃበት የመጀመሪያው ምግብ ነው። በዚህም የምናገኘው ጥቅም የመጀመሪያው ሌሊቱን ሙሉ ሲቀንስ የነበረውን የደም ስኳራችንን መጠን ወይም ግሉኮስ የምንለውን ወደ ትክክለኛው ቦታ ይመልሰዋል። ግሉኮስ ደግሞ ለአእምሮ ዋነኛ ነዳጅ በመሆኑ ቁርስ ስንበላ የአእምሮ መደብዘዝ ወይም መጫጫን፣ እንቅልፍ ማለት የመሳሰሉ ነገሮች ይጠፋና ንቁ እንሆናለን። ሁለተኛው ግሬሊን የተባለውን የረሃብ ሆርሞንን በመክታት ቀን ላይ ከመጠን ያለፈ እንዳንመገብ ይረዳናል። ይህ ሁለቱ የቁርስ ዋና ዋና ጥቅሞች ናቸው። ስለዚህ ቁርስን ብሉ። ቁርስን ከፕሮቲን፣ ከውስብስብ ካርቦንና ከጤናማ ስብ የተመጣጠነ ቢሆንም ይመከራል። ፕሮቲን ለጡንቻ፣ ካርበን ለቀኑን ሙሉ ለሚሆን ጉልበት፣ ጤናማ ስቡ ደግሞ ለአእምሮ ጤና ይረዳችሁ። ስለዚህ ቁርስን የመብላት ልማድን አዳብሩ፣ ግን ጤነኛ የሚለውን አትርሱ። የተጠበሱ ነገሮችን፣ ጣፋጭ ነገሮችን በመብላት ቀናችሁን አታበላሹ። አሁን 7ቱን ነጥቦች ጨርሰናል። አሁን የምናልፈው በጠዋት ካደረጋችኋቸው ቀናችሁን ሊያበላሹ የሚችሉ በፍጹም ልታደርጓቸው የማይገቡ 4 የጠዋት ልማዶች፣ አሁንም እያደረጋችኋቸው ከሆነ ልታቆሙ የሚገቡትን 4 የጠዋት ልማዶች እነግራችኋለሁ። አንደኛ፣ ሙሉ ለሙሉ ስልክ። ይህ ፍጹም የተሳሳተ ልማድ ነው። በጠዋቱ ለነቃው አእምሯችን ሶሻል ሚዲያ መመልከት ወይም የሆነ ጉዳይን መስጠት ቀናችሁን በጠዋት ለሌሎች አሳልፎ እንደመስጠት ይቆጠራል። ከዛም በላይ አእምሮ ጠዋት በሚደርሱን ኢሜይል፣ ዜናና ሜሴጆች በመጨናነቁ የጭንቀት ሆርሞንን ማምረት ይጀምራል ማለት ነው። ስለዚህ በጠዋቱ ቀናችሁን ላለማበላሸት ስልክን በፍጹም አትንኩ። ሁለተኛ፣ አላርምን ማራዘም። ልክ አላርም ሲጮ ለ5 ደቂቃ ብቻ ልተኛ እያሉ ማራዘም ራስን እንደ መከዳት ይቆጠራል። የዚህ ትክክለኛ ጉዳትን እንመልከተው እስቲ። ነቅተን እንቅልፍን ጨርሰን መልሰን 5 ደቂቃ ብቻ ብለን ስንተኛ አዲሱ የእንቅልፍ ውደት ይጀምራል። ከዛም ከ10 እና ከ5 ደቂቃ በኋላ የእውነትን ብንነቃ እንቅልፍ ሳይቋጭ ይቋረጣል ማለት ነው። ስለዚህ ቀኑን ሙሉ በድካም በመስነፍ አንዳንዴም እስከ ራስ ምታት በሚደርስ መልኩ ቀናችንን በድብርት እናሳልፋለን ማለት ነው። ስለዚህ ጠዋት ላይ አላርም ከሞላችሁ አላርማችሁ በሚጮህበት ሰዓት ወዲያው መንቃትን ተለማመዱ። ይህችን ዘዴ ተጠቀሟት። አላርማችሁ በጮኸ በ5 ሰከንድ ውስጥ ምንም አይነት ነገርን ሳታስቡ ሳታገናዝቡ ወዲያው ንቅት ብሎ መነሳት ይጠቅማችኋል ማለት ነው። ሌላም እዚሁ ላይ የመጨመርላችሁ ቲፕ፣ ብዙ ጊዜ ጠዋት ከእንቅልፋችሁ ስትነሱ አልጋችሁን ማንጠፋችሁን አትርሱ። አልጋችሁን ማንጠፋችሁ ድጋሜ ለመተኛት ሐሳብ እንደሌላችሁ ለአእምሯችሁ መልእክትን እንደ መንገር ይቆጠራል። ስለዚህ አእምሯችሁ በጠዋት ተነስታችሁ አልጋችሁን ስታነጥፉ ድጋሜ የመተኛት ሐሳቡን ይተወውና ሙሉ ለሙሉ ወደ እንቅልፍ የሚወስደንን የአእምሮ ክፍል ይቆልፈዋል ማለት ነው። ስለዚህ
በጠዋቱ አልጋችሁን በማጠፍ ለአእምሯችሁ ድጋሜ ወደ እንቅልፍ እንደማትመለሱ መልእክትን መስጠት ጀምሩ። ይህ ግን ጥቂት ቀናትን ያህል ብቻ ቢያስቸግራችሁ ነው። ከዛ በኋላ አእምሮ ሲጀመር የመንቃት ሰዓትን ከለመደ በዛ ሰዓት ላይ ልተኛም ብትሉ ሌላ ጊዜ መተኛት እስኪያቅታችሁ ድረስ በዛ ሰዓት ላይ የመንቃት ልማድን ያዳብራል። ነገር ግን ይህንን ልማድ ስትጀምሩ የምትቸገሩ ከሆነ ይህን በማድረግ ልታቀሉት ትችላላችሁ። ሶስተኛው ወዲያው እንደተነሱ ቡና መጠጣት ነው። ብዙ ጊዜ ጠዋት ላይ ቡና የመጠጣት ልምድ ያላቸው ብዙ ሰዎች አሉ። ይህ ግን አይመከርም። አእምሮ ጠዋት ላይ በተፈጥሮ ራስን ለማንቃት ኮርቲሶል የተባለ ሆርሞንን ያመነጫል። እኛ ቡና ስንጠጣ ግን ይህ ተፈጥሯዊ ሆርሞን መመረት ያቆማል ማለት ነው። ስለዚህ ቡና ለመጠጣት ከእንቅልፍ ከተነሳን በኋላ በትንሹ ከ90 ደቂቃ እስከ 120 ደቂቃ ድረስ ብንቆይ ይመረጣል። አራተኛ ላይ የምናነሳው ጣፋጭንና የተቀነባበሩ ምግቦችን መመገብ ነው። ጠዋት ላይ እንደ ኬክ፣ ዶናት ያሉ ጣፋጭ ምግቦችን መመገብ ልክ አይደለም። ምክንያቱም እነዚህ ጣፋጭ ምግቦች የደም ስኳርን ወይም ቅድም የተነጋገርነውን ግሊኮስን በከፍተኛ ሁኔታ እንዲጨምር ያደርጉታል። ቁርስ የምንበላውም እኮ ይህ ሆርሞን እንዲጨምርና ለአእምሯችን ነዳጅ እንዲሆን ነው ብለህ ተናግረሃል ካላችሁ ግን እነዚህ የሚጨምሩት ግን ለትንሽ ቆይታ ብቻ ነው። ከ2 እና ከ3 ሰዓታት በኋላ መልሶ በጣም እንዲወርድ ወይም እንዲያሽቆለቁል ያደርጉታል። ያም መልሰን ከባድ የድካም ስሜትን እንዲሁም ረሃብን አንዳንዴም የመጫጫን ስሜት እንዲሰማን ያደርጋል ማለት ነው። ስለዚህ በቻላችሁት መጠን ጠዋት ላይ ጣፋጭ ምግቦችን መመገብ አቁሙ። እንደ ጭማሪ ደግሞ ጠዋት ላይ ብታደርጉ የሚመከረው ትልቁ ነገር ከባድ የምትሉትን የቀናችሁን ስራ ቅድሚያ መስራት እንደሆነ ሚራክልስ ሞርኒንግ ላይ ያለው መጽሐፍ ይናገራል። በቀናችሁ ላይ ከባድ የምትሉትን ቅድሚያ መስራት ቀናችሁን በጣም በአግባብ እንድትጀምሩ ያደርጋል። በጠዋት ባላችሁ ንቃት፣ ባላችሁ ኢነርጂ ከባድ የምትሉትን ስራ በቀላሉ ማከናወን ትችላላችሁ በማለትም መጽሐፉ ይናገራል። ወንድ ልጅ እድገቱ በአካልና በእድሜው ላይ የተወሰነ አይደለም። በልጅነት እድሜያቸው ታላላቅ ኃላፊነትን የተሸከሙ ብዙ ወንዶች እንዳሉ ሆነው በ30ና በ40 ዓመቱ ከቤተሰብ ያልተላቀቀ ራሱን ያልቻለ ለኃላፊነት ያልበቃና እምነት የማይጣልበት ወንድ ማየት የተለመደ ሆኗል። ታዲያ ይህንን ስናይ የወንድ ልጅ ብስለት ምንድነው ብለን መጠየቃችን አይቀርም። መልሱም ወንድን ሙሉ ወንድና ለኃላፊነት የሚበቃ በሳል ወንድ የሚያደርገው አመለካከቱ ነው። አመለካከት ማለት ደግሞ በአጭር አማርኛ ይህንን ዓለም የምንመለከትበት መነጽር ማለት ነው። ማናችንም ብንሆን ጥቁር መነጽር ስናደርግ የምናየው ሁሉ ጥቁር መሆኑ አይቀርም። ቀይም አረንጓዴም ብናደርግ እንደዚሁ። ይህ ታዲያ አመለካከት ይባላል። ታዲያ ወንድን ሙሉ ለሙሉ ወንድ ሲሆንና አመለካከቱ እየበሰለ ሲሄድ በባህሪው ላይ የሚያሳያቸው ለውጦች አሉ። ታዲያ ዛሬ በዚህ ቪዲዮ በሳል ወንድ የሚኖሩትን 9 ባህሪያት እንመለከታለን። ወንዶች ከባህሪዎቹ መካከል ስንቱ እንዳላችሁ በኮመንት ላይ ያሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የመጀመሪያው አንደኛ እጅ የማይሰጥ ተፋላሚ ነው። ይህ ወንድ ልጅ ዓለምን ሲቀላቀል የሚጠብቀው ዕጣ ፈንታ ነው። ማግኘት ከፈለገ መፈለግ፣ እንዲከፈት ከፈለገ ማንኳኳት አለበት። ሕይወቱ በሙሉ በፍልሚያ የተሞላ ነው። ወንድ ልጅ ድርሻውን የሚፈልገውን ነገር ተፋልሞ መውሰድ አለበት። ለወንድ ልጅ ፍልሚያ ዕጣ ፈንታው ነው። ታዲያ በሳል ወንድ ለየት የሚያደርገው እጅ የማይሰጥ ተፋላሚ መሆኑ ነው። መጀመሪያውኑም ለዓለም ትክክለኛ የሆነ አመለካከትን ይገነባል። ያም ዓለም አስደሳች ብዙ ውበት ያለው ነገር ያላት ናት። ነገር ግን ይህንን ውበት ተጠቅሞ መኖር ከተመኘ ወይም ደስታን ማግኘት ከፈለገ ሄዶ መውሰድ ይኖርበታል። ህልሙን በአልጋ ላይ እንደማይፈጥረው ያውቃል። ተነስቶ ይፋለማል። የተመኘውን ማግኘት ይኖርበታል። አብሯቸው የሚኖሩ በሱ ደስተኛ መሆን ይኖርባቸዋል። ለቤተሰቡ የተሻለን ነገር መፍጠር ይኖርበታል። ይህ ደግሞ ከባድ ዋጋን ይጠይቃል። ምክንያቱም ከባድ ምኞት ሁሌም ከባድ ዋጋን ስለሚጠይቅ። ባደረጉትና ባላደረጉት መካከል ያለው ልዩነት ያላደረጉት በአልጋ ላይ ሆነው ሲመኙ፣ ያደረጉት ለህልማቸው ወደ ፍልሚያው ሜዳ የገቡ ናቸው። ታዲያ የፍልሚያው ሜዳ ውስጥ መግባት ብቻ ለውጥ አያመጣም።
ሌላኛው ወሳኙ ነጥብ እጅ አለመስጠት ይባላል። ተስፋ አለመቁረጥ፣ ለሚፈልገው ነገር እስከ መጨረሻ መታገል። ይህ ከበሳል ወንድ ባህሪያት መካከል የመጀመሪያው ነው። በሳል ወንድ ከሚኖሩት 9 ባህሪያት መካከል ሁለተኛው ኃላፊነትን አይሸሽም። ይህ የበሳል ወንድ መገለጫ የሆነው ባህሪ ነው። ኃላፊነትን አይሸሽም ስንል ሪስክ ይወስዳል እያልን ነው። ቤተሰብ ይመሰርታል፣ ለቤተሰቡ አቅርቦት ይኖረዋል፣ ቤተሰቡን ይጠብቃል፣ ቤተሰቡን ይመራል። ታዲያ በሥራ ቦታውም ላይ ይህንኑ ጸባይ ያንጸባርቃል። ፊት ለፊት መጋፈጥን አይፈራም። በዚህም ምክንያት እምነት ይጣልበታል። ብዙዎች ኃላፊነትን የሚሸሹት ምቾት ቀጠናቸውን ላለመልቀቅ ነው። ደግሞም እውነቱ ሕይወት ለተዘጋጁላት ናት። ቤተሰብ መመስረት ትክክለኛ ዋጋን ያስከፍላል። ከራስ መቆረስን ይጠይቃል። የራስ ምቾትን ጥሎ ለቤተሰብ ደህንነትና ምቾት መጨነቅን ይጠይቃል። ይህ ደግሞ ትክክለኛ ብስለትን ይጠይቃል። ለዚህ ነው አንዳንድ ትልልቅ ድርጅቶች ለኃላፊነት ቦታ ወይም ለአስተዳዳሪነት ሰዎችን ሲቀጥሩ ከትምህርት ደረጃ፣ ከሥራ ልምድ እኩል ያገባ የሚል መስፈርትን ያስቀምጣሉ። ይህም ምክንያቱም ቤተሰብን መምራት የሚችል ሰው ኃላፊነትን መሸከም ይችላል ተብሎ ስለሚታመን ነው። በእናንተ ኃላፊነት ላይ የሚመሰረት ቤተሰብ ሲኖር ግዴለሽ መሆን ታቆማላችሁ። አንዳንዴ ሕይወት ብትከብድም ስለምታኖሩት ስለመሰረታችሁት ቤተሰብ ሲባል ትታገሳላችሁ። ታዲያ በሳል ወንድ ይህንን ልዩ ባህሪ የተጎናጸፈ ነው። ኃላፊነቶችን አይሸሽም፣ ሪስክን መውሰድም ይችልበታል። አንድ ወንድ ወደ ብስለት መሸጋገሩን ከሚያመለክቱ ባህሪዎች መካከል ሶስተኛ ጥሩ ተናጋሪና አብዝቶ አድማጭ ነው። ይህ ግልጽና አንድ ወንድ ወደ ብስለት መሸጋገሩን ከሚያመለክቱ ባህሪዎች መካከል ሶስተኛው ነው። ጥሩ ተናጋሪና አብዝቶ አድማጭ መሆን። ይህ ሰው የተቆጠበ ግልጽና ጥርት ባለ ቋንቋ የሚፈልገውን ሐሳብ መግለጽ ይችላል። ሐሳቡን ለመግለጽ ብዙ ቃላትን አያባክንም። በተጨማሪም ደግሞ ብዙ ያዳምጣል። ሲያዳምጥ ደግሞ ከልቡ ነው። ጥበብ የትም ቦታ በማንም አንደበት ልትነገር እንደምትችል ያምናል። ስለዚህ ማንንም ሳይነቅ ያዳምጣል። የሰዎችን ሐሳብ አስጨርሶ ይሰማል። እንደውም የሱ ንግግር በሥራ ቦታ ሆነ በሚኖርበት ማህበረሰብ ተቀባይነት እንዲኖረው ከሚያደርገው ዋነኛው አድማጭነቱ ነው። በማድመጡ ምክንያት የሚሰጣቸው ሐሳቦች የተቀመሙና የተሻሉ ሆነው ይገኛሉ። በሳል ወንድ ብዙ ጊዜ የመጨረሻ ተናጋሪ ነው። አይቸኩልም። ሐሳቡን አድምጦ በደንብ አሰላስሎ ስለሚናገር ከሱ ቀጥሎ ለመናገር የሚደፍር የለም። በዚህ ባህሪው ምክንያት የሱ ሐሳቦች ይጸድቃሉ፣ የመጨረሻም ውሳኔ ይሆናሉ። በተገኘበት ቦታ ላይ የንግግር ብልጫን ይወስዳል። ስለዚህ ሶስተኛው በሳል ወንድ በጥሩ ተናጋሪነት አብዝቶ በማድመጥ ይታወቃል። አራተኛ ወንድ ልጅ ፕሮቫይደር ነው ወይም አቅራቢ ነው። ወንድ ልጅ ወንድ በመሆኑ ብቻ የሚጠበቅበት ሕይወት አለ። ያም ከራሱ አልፎ ለቤተሰቡ፣ ለሀገሩ፣ የራሴ ለሚላቸው ሰዎች የሚከፍለው ዋጋ ነው። ታዲያ ይህ ወንድ ሊኖሩት የሚገቡ ባህሪዎች አሉ። ከነርሱ መካከል ወሳኝ የሆነው በአራተኛ ደረጃነት ያስቀመጥነው አቅራቢነት ነው። ይህ በምንም ጉዳይ ላይ ሊሆን ይችላል፣ ግን ወንድ ልጅ ከመቀበል ይልቅ ሰጪ መሆን ይኖርበታል። አሁን ዘመኑ ተቀይሯል። ዘመኑን የጠበቀ ትምህርት አይደለም። ሴቶችና ወንዶች እኩል ገቢ ማስገባት ይችላሉ ትሉ ይሆናል። እኔ ግን የማወራው ስለ እውነተኛ ተፈጥሮ ነው። በእርግጥ ሴት ልጅ አትስራ ማለት አይደለም። ነገር ግን ስራ ለሴት ልጅ ፈቃዷ ሲሆን ለወንድ ልጅ ግን ግዴታው ነው። ልዩነቱ እዚህ ጋር ነው። የሴት የራሷ የሆነ በተፈጥሮ የተሰጣት ግዴታዎች አሉ። ለምሳሌ መውለድ። ያንን በተፈጥሮ ተቀብላ እንደምታከናውነው ሁሉ ወንድ ልጅ ደግሞ ስራን ሰርቶ ለቤተሰቡ አቅራቢ መሆን የግዴታው ነው። ልጅን በመፍጠር ስርዓት ውስጥ በተፈጥሮ ውስጥ ወንድ ልጅ ዘር ሰጪ ነው። ሴት ደግሞ የተቀበለችውን ዘር ሕይወት ሰጥታ ልጅ አድርጋ አሳድጋ ወደ ምድር የምታመጣው ናት። ይህ ስርዓት በሕይወቱም ውስጥ ይተገበራል። ወንድ ልጅ ለቤቱ አቅራቢ ሲሆን፣ ሴት ደግሞ የቀረበውን ነገር ሕይወት የምትሰጠው ቤቷን የምትሰራ ናት። ስለዚህ ወንድ ከሆንክ ያንን ግዴታ ሰጪነትህን ወይም አቅራቢነትህን መቀበል አለብህ። ታዲያ ትዳር ላይ ብቻ ሳይሆን በየትኛውም በሚገባበት ቦታ በሳል ወንድ አቅራቢ ነው። የወንድ ተፈጥሮ በራሱ ለውጭው ዓለም የተዘጋጀ ነው። ወንድ መፋለም፣ መፈለግ በመሰሉ መንገዶች ውስጥ በደስታ ያልፋል።
የሚከፍለውን ዋጋ ከፍሎ ቤተሰቡን የኔ የሚላቸውን ሰዎች አቅርቦት ያሟላል። ወንድ ለራሱና ለቤተሰቡ ትክክለኛውን ሪስክ የሚወስድ ነው። ወንድ በመሆኑ ብቻ ከሚጠበቅበት ኃላፊነቶች ውስጥ አራተኛው አቅራቢ መሆን ነው፣ ወይም በራሱ ዙሪያ ለሚገኙ ሰዎች ፍላጎታቸውን የሚያሟላ ነው። አምስተኛ ወንድ ልጅ ጠባቂ ነው ወይም ፕሮቴክተር ነው። ወንድ አሁንም በተፈጥሮ ውስጥ የተሸሸገውን ምስጢር ብንፈልግ ወንድ በጡንቻና በፍርጣሜ በተፈጥሮ የተቸረው ጸጋ አለ። ስፖርት ባይሰራ ምንም ባያደርግ እንኳን ተፈጥሮ ግን የወንድን መስኩሊኒቲ ትሰጠዋለች። ታዲያ ይህ ግን የኔ የሚላቸውን ሰዎች፣ ትዳሩን፣ ቤተሰቡን የሚያስፈራራበት፣ የሚያሳቅቅበት፣ የሚደበድቡበት ሳይሆን ይህ ጸጋ እነዚህን ሰዎች የሚጠብቅበት፣ ደህንነታቸውን የሚያስጠብቅበት ነው። ታዲያ ስለ ጠባቂነት ስናወራ ሁሌም በአካልና በሰውነት ብቻ ሳይሆን ከፍ አድርገን ልንመለከተው ይገባል። በየትኛውም ችግር ውስጥ በቤተሰቡ ላይ በሚደቀን በየትኛውም ስጋት ላይ ከፊት ቆሞ መታገል ያለበት ወይም ቤተሰቡን መከላከል ወይም መጠበቅ ያለበት ወንድ ነው እንደማለት ነው። በሚያሳዝን ሁኔታ ዓለም ለወንዶች የተደላደለ መንገድ የላትም። ምናልባት ራሱንና ቤተሰቡን የሚጠብቅበት ራስ መጠበቂያ ወይም መከላከያ የተለያዩ ዕውቀቶችን መቅሰም ይኖርበታል። ስለ የትኛውም ነገር በስሱ ዕውቀት ሊኖረው ይገባል። ስለ መድኃኒቶች፣ ስለሚኖርበት አካባቢ፣ ስላለው አስፈሪና አስጊ ነገር፣ ስለ ሀገሩ፣ ስለ ሁሉም ነገር ማወቅና በንቃት መከታተል ይገባዋል። ምክንያቱም የብዙዎች ኃላፊነትን ስለሚሸከም። አስተውሉ፣ በዓለም ላይ የትኛውም ወረርሽኝ ሲነሳ ወይም ስጋት ሲደቀን ወንዶች ታላቅ ርብርብን ሲያደርጉ ይስተዋላሉ። የሀገር ጠባቂዎች ወይም ወታደሮች ኦልሞስት 90% ወንዶች መሆናቸው ወንድ ልጅ የኔ የሚላቸውን ሀገሩን ከፍ ካለ ደግሞ ዓለሙን የመጠበቅ ዕጣ ፈንታ ተወድቆበታል። በዚህ ውስጥ ሴቶች ሚና የላቸውም እያለን አይደለም። በታላቅ ውጊያዎች ላይ ስንቅ አመላላሽ ጀግና ሴቶች አሉ። ግን እነርሱ ለወንዱ ሞራልና ድጋፍ ብሎም እንክብካቤን የሚያደርጉ ናቸው። የእነሱ ተፈጥሮ እንደዚሁ ልዩ የሆነ ጸጋ ስላለው በዚህኛው ኃላፊነት ውስጥ የሚካተቱ አይደሉም። በተፈጥሮ ወይም ባላቸው ተሰጥኦ እንለያያለን ማለት ነው። እንበላለጣለን አላልኩም፣ እንለያያለን። የአይን ስራ አይን፣ የጆሮን ስራ ደግሞ ጆሮ ሊሰራ ስለሚያምርበት ነው። ብቻ ግን የወንድ ልጅ አምስተኛው ባህሪ ወይም ግዴታ መጠበቅ ነው ወይም ፕሮቴክተር መሆን ነው። ስድስተኛ ወንድ ልጅ መሪ ነው ወይም ሊደር ነው። በቅዱስ መጻሕፍቶች ላይ ስለ ወንድ ልጅ መሪነት በግልጽ ቋንቋ ተጽፏል። በተፈጥሮ ሴቶች ኢሞሽናል፣ ወንዶች ደግሞ ሎጂካል ናቸው ይባላል። ታዲያ ይህ ማለት ኢሞሽን ሆነ ሎጂክ የራሳቸው የሚገቡበት ቦታ አለ ወይም ሁሉም ለሰው ልጅ አስፈላጊ ናቸው። ታዲያ ወንድ ልጅ መሪ መሆን ይኖርበታል ስንል በቤተሰቡ በተገኘበት በሚኖርበት ቦታ ላይ የመሪነት ሮልን ሊጫወት ይገባል እያልን ነው። ያ ማለት የመወሰን አቅም ማለት ነው። ውሳኔ ለወንዶች የተሰጠ ተፈጥሮ ነው። ይህም የሆነው የምክንያታዊው አእምሮ ክፍላቸው በእጅጉ ያደገ ስለሆነ ነው። ሴቶች ነገሮችን በብዙ አቅጣጫ የማየት ጸጋ ሲኖራቸው፣ ወንዶች ደግሞ የማመዛዘንና የፍትሃዊነት ብቃት አላቸው። በዚህም ምክንያት መሪነት ለወንዶች ኃላፊነትና ግዴታ ነው። ከትንሽ ጀምሮ ከመንገድና ቦታ መምራት ጀምሮ እስከ ትልቁ ሀገርን መምራት ድረስ ይህ ለወንዶች የተሰጠ ኃላፊነት ነው። ለሴት መሪነት ችሎታ ወይም ልዩ ተሰጥኦ ሲሆን ለወንድ ግን ተፈጥሮ ነው። ያ ማለት ለምሳሌ ሴቶች በሙሉ እንደ ተፈጥሮ ውበት እና መመልከት የተሰጣቸው ተፈጥሮ አለ። ያ ማለት ለምሳሌ ሴቶች በሙሉ እንደ ተፈጥሮ ውበትን መመልከት፣ ነገሮችን የመለየት ተፈጥሮ አላቸው። ያ ማለት ከለርን መለየት፣ አለባበስን መለየት የመሳሰሉ ውበት ነክ ነገሮችን እና ጥቃቅን ነገሮችን አብጠርጥረው የማየት ተፈጥሮ አላቸው። ወንዶች ግን ይህ ተፈጥሯቸው አይደለም። ግን በተለየ መንገድ እንደ ታለንት ወይም ልዩ ተሰጥኦ ከወንዶች መካከል ይህ ብቃት የሚኖረው አይጠፋም። በአጭሩ ስለ መሪነትም ስናወራ ጀግና መሪ የነበሩ ሴቶች አሉ። እነርሱ ግን ተሰጥኦና ችሎታ ኖሯቸው ነው፣ ወይም ደግሞ በልዩ መንገድ በእነሱ ላይ ያ ችሎታ ኖሮ ነው። ለወንድ ልጅ ግን በአብዛኛው መሪነት እንደ ተፈጥሮ የተሰጠው ነው። እያወራን ያለነው ስለ አብዛኛው ሰው ነው። ስለዚህ ወንድ በተፈጥሮ ከተሰጠው ተሰጥኦ መሃል መምራት ነው ማለት ነው። ሌላ ቦታ ለመምራት ብዙ ፉክክር ወይም ኮምፒቲሽን ያለ ቢሆንም ቢያንስ ግን ወንድ ትዳሩንና ቤተሰቡን መምራት ይኖርበታል፣ ውሳኔ ሰጪ መሆን ይኖርበታል። ይህንን ስንል ግን የወንዱም ግዴታን
የማማከርና በውሳኔው ላይ ቤተሰቡን የማሳተፍ ኃላፊነት እንዳለ ሆኖ ማለት ነው። የመጨረሻ ውሳኔ ግን በወንድ ላይ የተመሰረተ መሆን ይኖርበታል። ስለዚህ ስድስተኛ ወንድ ልጅ ከሚጠበቅበት ግዴታ መካከል መሪነት ነው። ሰባተኛው ስሜቱን ይቆጣጠራል። ወንድ ልጅ ወደ ብስለት ሲመጣ ከሚታዩት ባህሪያት መካከል ስክነት ዋነኛው ነው። ያ ማለት በተፈጥሮ መንገድ ሎጂካል ነው ማለት ነው። በሳል ሲሆን ምክንያታዊው የአእምሮ ክፍል ያድጋል። በዚህም ምክንያት ነው ወንድ መሪ ወይም አስተዳዳሪ መሆን አለበት የምንለው። ስለዚህ በሳል ወንድ በከፍተኛ መጠን ስሜቶችን መቆጣጠር ይችላል። ስሜት መቆጣጠር ማለት ግን ምን ማለት ነው? ስሜት መቆጣጠር ማለት ሴንስለስ ወይም የማይናደድ፣ የማይቆጣ፣ የማይደሰት መሆን ማለት አይደለም። አብዛኞቻችን የምንስተው ይህንን ነው። ነገር ግን ስሜት መቆጣጠር ማለት እየተሰማው ባለው ስሜት ውስጥ ሆኖ የተሳሳተ ውሳኔን አለመወሰን ወይም በስሜት ተገፋፍቶ ወደ ድርጊት አለመግባት ማለት ነው። ስለዚህ በሳል ወንድ ለጊዜያዊ በሚፈጠሩ ክስተቶች እየተነዳ ውሳኔዎችን ከማስተላለፍ ይቆጠባል ማለት ነው። ስምንተኛ ታማኝ ነው። በሳል ወንድ መገለጫዎች መካከል ታማኝነት ትልቅ ቦታ ይሰጠዋል። በሳል ወንድ ለገባው ቃል ታማኝ ነው። ለትዳሩ ታማኝ ነው። በኃላፊነት ለተሰጡት ልጆች ታማኝ ነው። ለአለቃው ታማኝ ነው። በስራው ቦታው ታማኝ ነው። ለሀገሩ ታማኝ ነው። በአጭሩ ልብ የሚያርፍበት አይነት ሰው ነው። ይህ ሰው ቃል ሲገባ ከመፈጸሙ በፊት እንደሆነ የሚቆጥሩ ሰዎችን ያፈራል። ለሚገባው ቃል ጥንቁቅ ነው። ቅድም እንዳነሳ ነው በዘፈቀደ በስሜት ተነሳስቶ የሚገባው ቃል የለም። ለሚለውና ለሚናገረው ነገር ግን ኃላፊነትን ይወስዳል። የማይፈጽመውን ቃል አይገባም። ትዳሩ ሁሉ በእርሱ ታማኝነት ላይ አይጠራጠሩም። የቤተሰቡ ልብ ያርፍበታል። ግልጽ ነው። የተደበላለቀ ፋይል አይበዛበትም። የሚያፍርበት ቦታ ላይ ሆኖ አይገኝም። ሲደባበቅ አይገኝም። የሚያምንበትን ብቻ ያደርጋል። ይህ ሰው ታማኝነቱ የእውነት ነው፣ ለታይታም አይደለም። ብቻውን ሲሆኑም ለራሱ ታማኝ ነው። ከምንም በላይ ለራስ ታማኝ መሆን ይከብዳል። ሰው በጓዳው ብቻውን ሲሆን ትክክለኛ ማንነቱ ይገለጣል እና ይህ በሳል ወንድ ለራሱም ሆነ ለጓዳው ለግሉ ታማኝ ነው። ስለዚህ እውነተኛ ታማኝነትን ያንጸባርቃል። ዘጠነኛና የመጨረሻው ከምንም በላይ በዋነኝነት እንድትይዙት የምንፈልገው በሳል ወንድ ዓላማና ራዕይ ያለው። በሳል ወንድ መድረስ የሚፈልግበት ቦታ ያለው ሰው ነው። የህይወት ካርታ አለው። የት ተነስቶ የት መሄድ የት መድረስ እንዳለበት ያውቃል። ለምን ወደዛም እንደሚጓዝ ያውቃል። የደረሰበት ሁሉ ስኬቱ አይደለም። በትክክል አልሞና መጥኖ ይጓዛል። አስተዋይ ነው። ለዓላማው ደግሞ የጸና ነው። አቋም አለው። የሚያየው ትልቅ ዓላማና ራዕይ አለው። ለዓላማው ቅድሚያ ይሰጣል። የሚኖርበት ትክክለኛ ምክንያት ያለው ሰው ነው። እንደ ቀልድ የሚያባክነው ጊዜ አይኖረውም። ዓላማ ማለት ራዕዩን የሚያሳካበት መንገድ ሲሆን ራዕይ ማለት ደግሞ የሚሞትለትም የሚኖርበትም ምክንያት ማለት ነው። ይህ ሰው ሁለቱንም ለይቶ ያውቃል። ስለዚህ የተረጋጋ ሰው ነው። እዚህም እዚያም አይወዛገብም። የሆነ ነገር አለ ወደ ተባለበት ግር ብሎ አይጓዝም። ዘመን አመጣሹ ነገር ትኩረቱን አይሰርቀውም። ዓላማና ራዕይ ያለው ሰው ትኩረቱን የጠበቀ ሰው ነው። አንድ ላይ አተኩሮ የማይመለከት ማለት ነው። የሰው ልጅ ሕይወቱን በትኩረቱ ላይ ይመሰረታል ይባላል። ሰው ትኩረት ባደረገበት በዛ ነገር ላይ ተፈላጊም ተመራጭም ሰው ይሆናል። ይህንንም ያንንም የሚነካካ ግን ከሁለት ያጣ ይሆናል። ስለዚህ ዓላማና ራዕይ ያለው ሰው በሳል ወንድ እንለዋለን ማለት። ይህ ከበሳል ወንድ ባህሪያት መካከል ዘጠነኛውና የመጨረሻው ነው። ለዛሬ ያዘጋጀንላችሁ እነዚህ ነበረ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።